አመሰግናለሁ አርበኛ አበበ ፈንታው የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት ክፍል ኃላፊ። እንግዲህ በእናንተ ቀጠና ያለውን ወቅታዊ ሁኔታ በተመለከተ ነው ቆይታ የምናደርገው። ወደ ዝርዝር ጉዳዮች ከመግባታችን በፊት እስቲ ወቅታዊ ቁመናችሁ ምን ይመስላል? በአጠቃላይ በውጊያ በስልጠና በሌሎች ጉዳዮች ወቅታዊ ሁኔታችሁ ምን ይመስላል? አመሰግናለሁ መሳይ። እንግዲህ አማራ ፋኖ የሁሉና ተጋድሎ በእኛ በወሎ ቤት አማራ ቀጠና በርካታ ተጋድሎችን እያደረግን እንገኛለን። ከዚህ ጋር ተያይዞ እንደጠቀስከው በስልጠናውም በአውደ ውጊያውም በርካታ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። ለአዲስ ሁኔታና ለአዲስ ጠንከር ያለ የትግል ምዕራፍም ራሳችንን እያዘጋጀን ያለንበት ሁኔታ አለ። ያው ጥላታችንም የብልጽግናው ስርዓት አዲስ የጥፋት እቅድ አቅዶ እየተንቀሳቀሰ ያለበት ሁኔታ አለ። በአማራ ህዝብ ላይ አሁንም እንደነበረው ሁሉ የውጊያ እቅድ አልለውም፣ ያው የጥፋት እቅድ ነው። ተዋጊውን ኃይል ብቻ ሳይሆን ንጹሃንንና አጠቃላይ የአማራን ህዝብ በሙሉ በጅምላ እየጨፈጨፈ ያለበት ሁኔታ ስለሆነ ያለው አዲስ የጥፋት እቅድ ያልኩት ለዛ አስቤበት ነው። እሱም በዛ ደረጃ ነው ያለው። እኛም ተጋድሎ ለማድረግ በስልጠና በሰው ኃይል ራሳችንን እያደራጀን ያለንበት እና ሌሎች በርካታ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። ተጋድሎ በመላው በቀጠናችን አጠቃላይ በወሎ ቤት አማራ በሁሉም ቀጠናዎች በአምስቱ ኮሮች ማለት ነው በርካታ ተጋድሎችን እያደረግንበት ለአዲስ ትግልም እየተደራጀን ያለንበት ሁኔታ ነው ያለውና ይህንን ይመስላል ያለው ነገር። አርበኛ አበበ እንደ ዋና የሚባሉ የአውደ ውጊያዎች ለአብነት መጥቀስ ይቻላል። በዚህ በአምባሰል ሰንሰለታማ ተራሮች አካባቢ በጣም ቀናት የፈጀ ጠንካራ ውጊያ መደረጉን በሜካናይዝድ የታጠቀው የአብይ አህመድ ሰራዊት እናንተን ለማጥቃት ተንቀሳቅሶ ነገር ግን በኪሳራ የተመለሰበት መሆኑን በወቅቱ በየዕለቱ ስንዘግበው ነበረ። ያንን ጨምሮ እስቲ ሌሎች አውደ ውጊያዎች ምን ይመስላሉ? ያው ጥሩ ጥያቄ ነው። በአምባሰሉ አጠቃላይ የቀድሞ ምስራቅ አማራ ፋኖ የአሁኑ የአማራ ፋኖ በወሎ ቤት አማራ በርካታ ተጋድሎችን እያደረገ እንደመጣ ይታወቃል። ከዛ አንጻር ባለፉት 2 ዓመታት የትግል ምዕራፋችንን በደንብ አድርገን የገመገምንበት ለአዲስ ተጋድሎም ደግሞ ራሳችንን ያሉ ጠንካራና ደካማ ጎኖችን ገምግመን የተዘጋጀንበት ሁኔታ ነው የነበረው። በዛ ሂደት ውስጥ ያው እንደሚታወቀው የቀድሞ ምስራቅ አማራ ፋኖ ቀድሞ ነው ከብልጽግናው ስርዓት ጋር ግልጽ ጦርነት ውስጥ የገባው። ሚያዝያ 1 2015 ዓመተ ምህረት ላይ ቆቦ ከተማ መሃል ቆቦ ከተማ ላይ አርበኛ ሻምበል ዳንኤል አለሙ ተሰዋበት ዕለት ነበርና ከዛ ጊዜ ጀምሮ ግልጽ ጦርነት ውስጥ ነው የነበርነውና ኦሬዲ 2 ዓመቱ እየመጣ ነው። ከዛ በፊትም በህግ ማስከበር ጦር መሳሪያ ቀማለሁ አስወርዳለሁ ምናምን በሚል ሰበብ በየትኛውም ሁኔታ እንዳመጣጡ እየመለስ ነው አስቸጋሪ ሁኔታ ሊገጥመው እንደሚችል በተደጋጋሚ ጊዜም እነግራቸው ነበር። በስብሰባ ትላልቅ የብልጽግና ዙፋን ጠባቂ ጄኔራሎችን ጭምር በሰሜን ወሎ ዞን መቀመጫ ወልዲያም ላይ በጊዜ ጦር ሰፈራችን ነበር ያ ቀጠና እስከ ቆቦ ድረስና ንግግሮች ነበሩ። የምትሄዱበት አካሄድ በዘላቂነት ከአማራ ህዝብ ጋር ግጭት ያስገባችኋል እንላቸው ነበርና ከዛ ጋር ተያይዞ ኦሬዲ 2 ዓመት ሆኖናል ማለት እንችላለን እንደ ምስራቅ አማራ ፋኖ። እሱንም በደንብ የገመገምንበት አጠቃላይ የመርጦ ዲክላሬሽን የጥር 14 2017 ዓመተ ምህረቱን ተከትሎ የአምባሰሉ ጉባኤ መሪም ጭምር መርጠን አጠቃላይ መዋቅሩን ሰርተን ለታገበም ለህዝባችንም ይፋ ያደረግንበት ሂደት ነው የነበረው። ይህንን ለማደናቀፍ በእግረኛ በውጫሌ በማደየ በኩል በደላንታ በኩል በርካታ ኃይል በማስገባት ሌሎች ቀጠናዎችን እኛ ይዘንበት ስለነበር በእግረኛ የሚችለውን ያክል ሞክሮ ነበር። ከላስታ ጀምሮ ራያ ቆቦ ዞብል ጭምር የነበሩ አሃዶቹን ጭምር ወደ አምባሰል በማምጣት በእግረኛ ውጊያ ጀምሮ ተዋግቶ ነበር። 4 ቀን 5 ቀን በርካታ ጦር መሳሪያዎች የተማረከበት በርካታ ሰራዊቱ ሙትና ቁስለኛ የሆነበት ያ አያዋጣው ሲል ደግሞ በድሮን በጣም በተደጋጋሚ ቅኝት በማድረግ ጥቃቶችን በመፈጸም የድሮኑ አይበቃው ብሎ ደግሞ ጀት በማምጣት በጀት እዛ አምባሰል ጂጎዶ የሚባል ቦታ ላይ ንጹሃኖችን ጭምር በመጨፍጨፍ አፋቸውን ያልፈቱ ህጻናቶች ከየትኛው ብሔር እንደተፈጠሩ እንኳን የማያውቁ በግፍ የተጨፈጨፉበት ከአንድ ቤተሰብ 3 ህጻናቶች ያለቁበትና አባታቸው በሁኔታው እጅግ አዝኖ ራሱን ያጠፋበት ሁኔታ ሁሉ ተፈጥሮ ነበር። በዚህ ደረጃ ህዝባችንን በግፍ እየጨፈጨፈ ያለ ስርዓት ነው። መግቢያ ላይ ቅድም ለአዲስ የጥፋት እቅድ አቅዶ እየሰራ ያለበት ሁኔታ አለ ያልኩት ለዛ ነው። ያው የወጣንበት ዋናው ዓላማችን ህዝባችን የህልውና አደጋ አለበት ስንል ሁለንተናዊ ህልውና አደጋ አለበት ስንል አንዱ ይሄ ስለሆነ ዘር ማጥፋት ዘር ጭፍጨፋ እየተፈጸመብን ስለሆነ እሱ አካል ነው እሱ ሁኔታ ነው የተደረገው። ምንም አላስቆመንም። በዛም የምንፈልገውን ነገር ሰርተን ጨርሰን ወደ ዛሬ የደረስንበት ሁኔታ አለ። አሁንም ደግሞ እዚሁ ራያ ለማጣ አካባቢ እየሰማህ ይሆናል ሙጋ የምትባል ከተማ ላይ ኪዳነ ምሕረት ደብር ላይ እንግዲህ አንድ ትልቅ የድጓ መምህር አባት
ጨምሮ በስሩ የሚያስተምራቸው በርካታ ከ10 እስከ 14 ዓመት የሚሆናቸው ህጻናቶች እዛ ሰፍሮ በሚገኘው በኮሎኔል አህመድ ይባላል የኦሮሞ ተወላጅ ነው ትእዛዝ ሰጥቶ ከሌሊቱ 10 ሰዓት ጀምሮ የጨፈጨፈበት ሁኔታ ነው ያለው። በዚህ ጭፍጨፋ የድጓ መምህሩን ጨምሮ በርካታ ህጻናቶች የተጨፈጨፉበት ሁኔታ ነው ያለው። ቁስለኛም የሞቱም አሉ። የተረፉት ደግሞ ደብዛቸው የጠፋበት ሁኔታ አለ። ይህንን ሁኔታ እንግዲህ እምነት አባቶች ጆሮ ዳባ ብለው እያለፉት ነው። በፍርሃት ቆፈን ታፍነው ምንም የተነፈሱት ነገር የላቸውም። የአማራ ፋኖ በወሎ ቤት አማራ ሁኔታውን ለህዝብ አሳወቅንበት ሁኔታ አለ። ከዛ በዘለለ እንግዲህ እንደምታውቀው ነው ሀገር አልባም እምነት አልባም የሆንበት ሁኔታ ማሳያ ነው። ንጹሃኖችም የተጨፈጨፉ ያሉበት ሁኔታ እየቀጠለ ነው። ይሄ የሚቆመው በትግል ስለሆነ ይህን ለማስቆም ደግሞ በርካታ ተጋድሎ እያደረግን ያለ ነው። አሁንም ተጋድሎ ይቀጥላልና ይህንን ይመስላል እንደው ባጭሩ። እንግዲህ አርበኛ አበበ በዚህ መሀል እናንተ ስልጠናም ግምገማም እያደረጋችሁ በነበረ ጊዜ የቀድሞ አይነት የውጊያ እንቅስቃሴ አለመኖሩን መነሻ በማድረግ ያገዛዙ መጠነ ሰፊ ፕሮፓጋንዳ ነው ሲያሰራጭ የነበረው። የጽንፈኛው ኃይል ተዳክሟል፣ ወደ ንዑስ ሽፍታነት ወርዷል፣ ከአማራ ህዝብም ልብ ወጥቷል። ከዚህ በኋላ ሙሉ በሙሉ ክልሉን ወደ ሰላማዊ እንቅስቃሴን መልሰዋለን፣ የብልጽግናን መዋቅር እስከ ቀበሌ እንተክላለን የሚል ነው በወታደራዊም በክልሉ ምስለኔ አስተዳደር ባለስልጣናትም የሚሰጠው። ይህን እንዴት አያችሁ? ምናልባት እናንተ ስልጠና ላይ የተለያዩ ራሳችሁን የምትገመግሙበት የምትፈትሹበት ሰፊ እንቅስቃሴ እያደረጋችሁ እንዳለ እናውቃለን። ያው መረጃውንም ለህዝቡ እናቀርብ ነበረ። በማል ግን ይህንን አጋጣሚ ለፕሮፓጋንዳ የተጠቀመ ነው የሚመስለው አገዛዙ። አመሰግናለሁኝ። የብልጽግናን መዋቅር ለመትከል የሚዘጋጁበት ሁኔታ ሁሉም የአማራ ክልል ከተሞች በሚባል ሁኔታ ከ3 እስከ 5 ኪሎ ሜትር በፋኖ ከበባ ውስጥ ባሉበት ሁኔታ የትኛውን ነው የብልጽግና መዋቅር የሚዘረጉበት? እንደው ይሄ ሁላችንም የሚታይ ነገር ስለሆነ ብዬ ነው። እና ፕሮፓጋንዳ ነው፣ ህዝብን ለማታለል ያው በውሸት ነው የሚኖረው። አጀንዳ እየቃየረ ጦርነት ከፍቶ ያለ ስርዓት ነው። ስለዚህ እኛ በሚፈልገው በቅዱ አልሄድንለትም። በራሳችን እቅድ ነው የምንሄደው። በራሳችን የዘመቻ እቅድ የዘመቻ ስምሪት ስለምንንቀሳቀስና የግጭት ፍላጎት ሲኖረው ጭምር እንጋጨው እኛ በራሳችን እቅድ በራሳችን ዘመቻ ስምሪት ስለምንንቀሳቀስ አዲስ ነገር ሆኖበታል። በየቀጠናው ያሉ አንድነቶች ተጠናክረው ያሉበት ሁኔታ አጠቃላይ የአማራን አንድ ሆኖ የሚታገልበትን ሁኔታም ለመፍጠር በርካታ ስራዎች እየተሰሩ ያሉበት ሁኔታ ስላለ ከዛ አንጻር የተለየ ነገር ስለሆነበት ነው በፕሮፓጋንዳ እና በሌሎች ነገሮች ኢኒሼት በማድረግ ወደ ውጊያ ወደ ግጭት ለማስገባት ነው። እና በዛ መሰረት የሚሆን ነገር የለም። በራሳችን እቅድ ነው የምንሄደው፣ አይቀርለትም። እና እሱን ነገር ነው በሱ እቅድ የሚሄድ ነገር ስለሌለ በጠላት እቅድ በራሳችን እቅድ እየተንቀሳቀስን ስለሆነ እና ለተሻለ ስራ ለተሻለ ምርታ እየተዘጋጀን ያለንበት ሁኔታ ስላለ እሱን ስለሚያውቁ ነው ፕሮፓጋንዳ ከፍተው ያለው። ያው እንደምታውቀው አገዛዙ በፕሮፓጋንዳ ነው ያለው እንጂ ከአዲስ አበባና ከአንዳንድ የክልል ከተሞች ውጭ የት አለ ብለህ ታስባለህ? እና እንኳን አማራ ክልል በርካታ ተጋድሎ እያደረግን በርካታ የገጠር ቀበሌዎችና ታዳጊ ከተሞችን ጭምር በቁጥጥር ስር አድርገን ህዝባዊ አስተዳደር መስርተን ህዝብ እያስተዳደርን ባለንበት ሁኔታ አዲስ የብልጽግና መዋቅር የሚዘረጋው የት ሆኖ ማንኛውን ቀጠና አስለቅቆ እና ይሄ ፕሮፓጋንዳ የሐሰት ፕሮፓጋንዳ ነው። ህዝብን የሚያታልልበት ስለመሰለው ነው። ይሄ ነው ያለው ነገር። እንደ አርበኛ አበበ እንግዲህ የተለየ ለውጥ አለ። ትግሉ ወደ 17-18 ወራትን እየተጠጋ ሁለተኛ ዓመቱንም ከፊት እየጠበቀ ያለ ትግል ነው። ከትላንት አንጻር ዛሬ የተሻለ ቁመና ላይ ነን። በሰራዊት ግንባታም ይሆን ቦታዎችን በመቆጣጠር በስንቅና ትጥቅ አሁን የተሻለ አቅም ላይ ነን ማለት ትችላላችሁ? ምክንያቱም ለውጥ የሚጠበቅ ለውጥ በተለይ ትግሉ እየመረረ ህዝቡን በከፍተኛ ሁኔታ ባገዛዙ እየተጎዳ ባለበት ሰዓት ላይ የእናንተም ወደ አዲስ ምዕራፍ መግባት በስፋት ይጠበቃልና ከትላንት የተሻለ ቁመና ላይ ነን ብላችሁ መግለጽ ትችላላችሁ? በደንብ መግለጽ እንችላለን። በጣም የተሻሻለ ሁኔታ ላይ ነው ያለ ነው። ትላንት ከጀመርንበት አሁን እስካለንበት ጊዜ ድረስ በፖለቲካውም በወታደራዊ ዘርፉም በርካታ ተግባራቶችን እየሰራን ሰብሰብ እያደረግን ሰርክሉን እያጠበብ ነው ወደ አንድ እየመጣ ያለበት ሁኔታ ነው ያለውና ይታዩ የነበሩ ችግሮች በሙሉ እየተቀረፉ በክፍለ ሀገራቶች ያሉ ፋኖ ታጋዮች ትግሉንም ወደ አንድ የማምጣት ወደ አንድ ማዕከል የመሰብሰብ በሴንትራል ኮማንድ የሚመራብን ሁኔታ የማመቻቸት በስንቅም በትጥቅም በሰው ኃይልም የሚመረቀውን ሰራዊት እያየ ሆነው በዓለም አቀፍ ደረጃ ከፍተኛ ተሰሚነት ያላቸው አካላቶችም ግለሰቦችም ጭምር ምስክርነት እየሰጡ ያሉበት ሁኔታ አለ። እንደምታውቀውና አማራጭ ኃይል ነው ምስራቅ አፍሪካ ድረስ እየተባለ ያለበት ሁኔታ አለ። እኛም አስበን እየሰራንበት ያለው ሁኔታ ነውና ቀጠናው ላይ ጭምር አማራጭ ኃይል እንዲሆን ቀጠናውን ሰላማዊ ለማድረግም ጭምር ተስፋ የተጣለበት ኃይል እንዲሆን ስለሰራንበት ነው በዛ ደረጃ የደረሰውና በጣም ከፍተኛ የሚባል ለውጦች አሉ በሁሉም መስክና በጣም መሻሻሎች አሉ። ወደፊት ደግሞ ለድል የሚያበቁንን ስራዎች እንሰራለን ብለን እናስባለን። እንደው አርበኛ አበበ እንግዲህ ትግሉ ያው በተለይ በፋኖ አመራሮች መሀል አንድነት አለመኖሩ መዋቅሮቹ በእርግጥ ሰብሰብ እያሉ ቢሆንም አሁንም ልዩነት በመሃላችሁ አለ። እዛው እናንተም ቀጠና አካባቢ እንደዚሁ ልዩነት በሰፊው ሲነገር እንደነበረ ይታወቃል። ምን
ምናልባት እንደው አንዱን ላይ ጣት ለመጠንቆል ይሄ ነው ጥፋተኛ እኛንን ትክክል የሚል ምላሽ እንደማትሰጡን ተስፋ እናደርጋለን። ከምንም በላይ ችግሩን ተረድታችሁ ስለ አማራ ህዝብ፣ ስለ ኢትዮጵያ ህዝብ አጠቃላይ ትግሉ ከዚህ በላይ ሰው እየበላ ሰላም እየጠፋ የሚሄድበትን ነገር ለማሳጠር የናንተ ስምምነት የናንተ ወደ አንድነት መምጣት ወሳኝ ነውና እዚህ ላይስ ምን ያህል ሰርታችኋል? ምንስ ተስፋ እየተደረገ ነው ያለው? እናመሰግናለን። ያው ሁሉም ነገር ደፍርሶ ጠርቷል ብዬ አስባለሁ። አሁን ላይ ካልደፈረሰ ስለማይጠራ በርካታ ኃይሎች ናቸው። ያው እንደምታውቀው አማራ ህዝብ ላይ ህገ መንግስት ተቀርጾ በጀት ተመድቦለት በርካታ ስራዎች ሲሰሩበት፣ የጥፋት ስራዎች ሲሰሩበት የነበረ ህዝብ ነው። ያንን የሐሰት ትርክትም ጭምር አለ። እሱን የማጥራት ስራ እየሰራን በርካታ ሸክሞች እንደ ታሪክ አጋጣሚ ሆኖ የኛ ትውልድ ላይ ነው ያለውና በርካታ ስራዎችን እየሰራን የተሻለ ደረጃ አድርሰናል። በዛ ሂደት ውስጥ ብዙ ኃይሎች እዚህ ትግል ውስጥ ገብተው ነበር። እንደ ድሮ አሁንም በአማራ ህዝብ ሁለንተናዊ መስዋዕትነት ስልጣን መያዝ የሚፈልጉ ኃይሎች ነበሩ። ያን ሁሉ እያጠራን የአማራ ህዝብ መጀመሪያ ህልውናው ማረጋገጥ እንዳለበት እያስገነዘብን ከዛ በዘለለ ሌላ ፍላጎት የነበራቸውን በሙሉ ህዝባችን በሀገር ውስጥም በውጭም ያለው እንዲያውቃቸው እያደረግን ይሄ ትግል ምክንያቱም ከአማራው አልፎ ለሁሉም ኢትዮጵያውያኖች አዲስ ምዕራፍ ይከፍታል ብለን የምናስበው ትግል ነው። ከኢትዮጵያውያን አልፎ ቀጠናውም ላይ የተሻለ አሰላለፍ እንዲፈጠር ያደርጋል ብለን ስለምናምን ከዛ አንጻር በርካታ ስራዎችን ሰርተናል። ብዙ መሻሻሎች አሉ። ከላይ ጥፋተኛ ነው እኛ ትክክል ነን ምናምን የምንልበት ሂደት የለም። የህልውና ተጋድሎ ላይ ነው ያለነው። የህልውና ትግል ደግሞ ስህተቶችን አይፈቅድም። በተቻለ መጠን ስህተቶችን ቀንሶ በጣም የተረጋጋ ሆኖ ለውጤት ለመብቃት የሚታገል ኃይል እንደመሆናችን በፍጹም ትዕግስት ሁሉንም እያስታገስን ከዛሬ ደርሰናልና አሁን ሁሉንም ህዝባችንም ታጋዩም እያወቀው እየጠራ ወደ አንድ ማዕከል እየተሰባሰብን ያለንበት ሂደት አለና ባጭሩ በዚህ ደረጃ ነው ያለው። ከዛ አንጻር ምን ላይ አሁን እንግዲህ አጠቃላይ በአራቱ ቀጠና የሚገኙ የፋኖ ኃይሎች ወደ አንድነት ለመምጣት አሁን በጋራ የምትሰሩ በጋራ መግለጫ እየሰጣችሁ አንዳንድ እንቅስቃሴዎችንም በጋራ የምታደርጉ መዋቅሮች አላችሁ። የእናንተ መዋቅር አሁን ቀጣዩ ሂደት ወደ አንድነት አማራ አቀፍ ወደሆነ የፋኖ መዋቅር ነው የምትሄዱት? ምን እንጠብቃለን ከእናንተ? አሁን ከብዙ ንግግሮቻችሁ፣ ስብሰባዎቻችሁ፣ አጠቃላይ ስምምነቶቻችሁ መጨረሻው ምን ይሆናል ብለን እንጠብቃለን? በጣም ጥሩ ጥያቄ ነው። እንግዲህ ያው አምስቱ አደረጃጀቶች እንግዲህ ቢዛሙን ጨምሮ አራቱ ቀጠናዎች ጋር ያለው በጋራ ነው መግለጫ የምናወጣው። ሰብሳቢዎቹ፣ የፖለቲካ ዘርፍ ኃላፊዎቹ፣ ወታደራዊ መሪዎቹ፣ ዘመቻዎቹ፣ ህዝቡ ግንኙነቶቹ በሁሉም ቀጠና ያሉት ከፍተኛ የሚባል ትስስርና ግንኙነት አለ። በቀጣይ የመጀመሪያው ስራ ነው ብለን የምናስበውና ትግሉ እየፈለገውና አሻግሩኝ እያለበት ያለው ሁኔታ አለ። እሱም አንድ አማራዊ ድርጅት የአማራን ህዝብ በመሪ ድርጅት ማታገል የምንችልበት መሪ ድርጅት የመፍጠር ሂደት ነው። እሱም የበሰለ ነው። ለህዝባችን እንዲህ ነው እያልን ተስፋ ከምንሰጥ ያው ሲያልቅ የምስራች ቢሆን ይሻላል ብለን ድምጻችንን አጥፍተን እየሰራን ያለንበት ሁኔታ አለ። እንግዲህ ከፈጣሪ ጋር በቅርቡ ይሳካል ብለን እናስባለን። አንድ መሪ ድርጅት አንድ መሪ ፈጥረን አጠቃላይ መዋቅሩንም ለህዝባችንም ለታጋዩም ይፋ አድርገን ትግሉን አንድ ደረጃ ወደፊት የምንወስድበት ሁኔታ ሩቅ ነው ብዬ አላስብም። በቅርቡ ይህን እናሳካለን ብለን እናስባለን። ከአንድነት አንጻር ያለው ሀሳብ ይሄ ነው። እንደው ቀደም ሲል ትግሉ መታጠፊያ ላይ ደርሷል፣ ታሪካዊ መታጠፊያ ላይ ደርሷል የሚል ነገር አንስታል። ምን ለማለት ነው? ከዚህ በኋላ እንደ ከዚህ ቀደሙ ቦታ ይዞ የመልቀቅ ወይም ደግሞ ወታደራዊ ድሎች ላይ ባተኮረ መልኩ ጥቃቅን የሆኑ ድሎችን በማስመዝገብ አይቀጥልም፣ ወደ ሌላ ምዕራፍ ይገባል ለማለት ነው? ታሪካዊ መታጠፊያ ላይ ደርሷል ስትል ናው ያው እንግዲህ እንደምታየው ወሎም፣ ጎጃምም፣ ጎንደርም፣ ሸዋም ከክልሉ ውጭ ያለው እየታገለ ያለበትን ሁኔታ አይተዋል እና ወደ አንድ ማዕከል እንደ አማራ አንድ ትግል ነው፣ አንድ ህዝብ ነው። ይህንን ህዝብ ህልውናውን ለማረጋገጥ ነው እንግዲህ ወደ ትግል የወጣ ነው። የፖለቲካ ትጥቅ ትግል ውስጥ ነው ያለ ነው። ስለዚህ ይሄ ትግል በሀገር ውስጥም በዓለም አቀፉ ማህበረሰብም ዘንድ ወደ አንድነት እንድንመጣ እየተገፋ እዚህ የደረሰበት ሁኔታ አለ። ወደ አንድ መምጣት አለብን። ድርጅት ፈጥረን በመሪ ድርጅት መታገልና ህዝባችንን ማታገል አለብን ብለን እናምናለን። ከዛ በዘለለ በትግሉም በፖለቲካውም መስክ በወታደሩም መስክ ሌላ አዲስ ምዕራፍ ይኖራል ብለን እናስባለን። ድርጅት ፈጠርን ማለት ያው ታውቀዋለህ፣ በድርጅት በርካታ ስራዎች ይሰራል። ስለዚህ ከዛ አንጻር ሌሎች አዳዲስ ምዕራፎች ይኖራሉ ተብሎ ይታሰባል። ከተሞችን እንዴት መቆጣጠር እንደምንችል በርካታ ከተሞችን እየተቆጣጠርን ሎጂስቲክ ይዘን በመውጣት ራሳችንን በማጠናከር ብዙ ተለማምደነዋልና አዳዲስ ምዕራፎች ይኖራሉ። ከዛ በፊት ግን መሪ ድርጅት መፍጠሩ ይቀድማልና ከዛ በኋላ በርካታ ውጤቶችን የምናስመዘግብበት በአይነቱም ለየት ያለ ጠንከር ያለ ትግልም ይኖራል ብለን እናስባለን። እንደምታየው በሀገር ውስጥም በውጭም በተለይ ዲያስፖራ ማህበረሰባችን አንድነቱን እየጠበቀ ነው ያለው። አንድነቱ ካልመጣ ድጋፍ አላደርግም ብሎ ያለበት ሁኔታ ነው ያለውና ይህ ትግል ደግሞ በፋይናንስ ነው የሚመራው። ትልቁ የጀርባ አጥንት ነው። ስለዚህ ጠላታችንም ተዳክሟል፣ የፋይናንስ ችግር ስላለበት ነው እና እኛ ደግሞ የፋይናንስ አቅማችንን አጠንክረን ለመምጣት አንድነት መፍጠር አለብን። ለመረዳትም መመቻቸት
መቀናጀት አለብን። ለትግሉም አንድነት ስለሚያስፈልግ ለዛ ነው መታጠፊያ ላይ ያለነው ያልነው። አሻግሩኝ በመሪ ድርጅት አታግሉ ድርጅት ፍጠሩ የሚል ደረጃ ላይ ደርሷል። ታጋዩም አታጋዩም ህዝባችንን በውስጥም በውጭም ያለው ደጋፊያችንም ኢትዮጵያውያኖችም አዲስ ምዕራፍ ፈጠራል ብለው ይጠብቁናል። ለሀገራችን ህዝቦችም ተስፋ መሆንም እንፈልጋለን። ከዛ አንጻር ደግሞ የተሻለ ሆነን መገኘት ስላለብን እነሱን መስራት እንዳለብን ትግሉ አመላካች ሁኔታዎች ስላሉት ነው መታጠፊያ ላይ ያለ ትግል ነው ያልኩት። ከዛ አንጻር አርበኛ አበበም ምናልባት የህዝቡን የልብ ትርታ ታዳምጣላችሁ። ህዝቡ ምን እያላችሁ ነው? አዎ የጀርባ አጥንት ነው። ህዝቡ ድጋፍ ባይሰጥ ኖሮ ከናንተ ጀርባ ባይኖር ኖሮ እስካሁንም ትግሉ አይቀጥልም ነበር። የህዝብ ድጋፍ ስላለው ነው። ነገር ግን በተራዘመ ትግል ውስጥ አገዛዙም ሆን ብሎ ህዝቡን በመጨቆን መድኃኒት እንዳያገኝ፣ ምግብ እንዳያገኝ፣ የተለያዩ ነገሮችን እንዳያገኝ በማድረግ በምሬት እናንተን እንዲተውና የመንግስት ጥገኛ እንዲሆን ወደ መንግስት ፊቱን አዙሮ መንግስት ጋር አብሮ እንዲሰለፍ ለማድረግ በርካታ ስራዎችን እየሰራ ነው። ነገር ግን ህዝቡ ምን እያላችሁ ነው? አሁን ባለበት ሁኔታ ትግሉን የህዝቡ ስሜት ምን ይመስላል? ይህንን ፈትሻችኋል? ያው በደንብ አንዱ ግምገማችን እሱ ነው እኮ መታጠፊያ ላይ ያለ ትግል ነው ያልነው። ከዛም አንጻር ከህዝቡም አንጻር ነው እንደ ህዝብ ነው እየተናገርኩ ያለሁት። እንደ ግንባር ቀደሙ ፋኖ ብቻ ሳይሆን ህዝባችን ነው መሰረታችን፣ ከጠላታችን የተሻለ የሆነውና በአጭር ጊዜ ውስጥ አገር ሽጦ በበርካታ ቢሊዮን ዶላሮች የልማት ጉዳዮችን በሙሉ አጥፎ ጦርነት የከፈተብን ዘመኑ እጅግ ግፈኛ ስርዓት እንደሆነ ያው ሁላችንም የምናውቀው ነውና ከዚህ አንጻር ህዝባችን የቱንም ያክል ቢበድለው አገር አልባ ሃይማኖት አልባ ያደረገው ስርዓት እንደሆነ ያውቃል። ግን ደግሞ እኛ የተሻለ ስራ እንድንሰራ ይገፋናል። የትግሉ ባለቤትም ነው። ትግሉንም ስንጀምረው ህዝባችንን አምነን ነው ከፈጣሪ በታች። ህዝባችንም ደግሞ አኩርቶናል። አቅም ያለው በአቅሙ በጉልበቱ በመዋጋት በገንዘቡ እናት አባቶቻችን በዱዓ በጸሎቱ በሚችሉት ሁሉ ከዚህ ትግል ጎን ያለ ህዝብ ስለሆነ ህዝባችን የሚለውን እናዳምጣለን። ህዝብ ሲደግፍህ ነው ማሸነፍ የምትችለው። ህዝብ ካልደገፈህና ደግሞ ህዝብ ካወጣህና እንደ ብልጽግናው ስርዓት ከገፋህ ደግሞ ውድቀት ነው የሚሆነው ማለት ነውና ከምንም በላይ ህዝባችንን እናከብራለን ሁሉ ነገራችን ስለሆነ ማለት ነው። ከዛ አንጻር በደንብ እንገመግማለን። ህዝባችንን ለማንበርከክ ባዮሎጂካል ጦርነት ጭምር ከፍቶበታል የብልጽግናው ስርዓት። ምንም አይነት የህክምና ቁሳቁስና መድኃኒት እየደረሰው አይደለም። እናት አባቶቻችን ከመቀነታቸው ፈትተው የሚገብሩት ግብር ለህክምናም ጭምር ነው። ግን ህክምና እያገኙ አይደለም። ከህዝብ የሚሰበስበውን ግብር ለጦርነት እያዋለው ነው። ምንም እንኳን ግብር እንዳይሰበስብ አድርገነው ያለንበት ሁኔታ አለ። ከዛ አንጻር የእርዳታ መድኃኒቶችም ማንኛውም የህክምና ቁሳቁስና መድኃኒት እየደረሰው አይደለም። እንደነገርኩ ባዮሎጂካል ጦርነት ተከፍቶበት ነው ያለው። ይሄ ባዮሎጂካል ጦርነት ግን በሀገር ውስጥም በውጭም ዓለም አቀፉ ማህበረሰብም ብዙ ትኩረት የሰጠው አይደለምና ትኩረት እንዲሰጠውም ተደጋጋሚ ጥሪ እያቀረብን ነው። በዚህ መንገድ ግን የአማራን ህዝብ ማንበርከክ አይቻልም። ህዝባችን የቱ የተሻለ እንደሆነ በደንብ ጠንቅቆ ያውቃል። የተፈለገውን ያክል ቢገፋም ድል ከማድረግ እና የብልጽግናውን ስርዓት ገርስሶ ከሁሉም ኢትዮጵያውያኖች ጋር ሆኖ የሀገራችን ኢትዮጵያን ትንሣኤ ማየት የሚፈልግ ህዝብ ነው። ህዝባችን በዛ ደረጃ ነው እያታገለን ያለው። ከዛ አንጻር በደንብ የህዝባችንን ትርታ እናዳምጣለን። የዕለት ተዕለት ተግባራችንም ነው። ህዝባችንን የሚበድል ስራም አንሰራም። ከኛም ውስጥ ሆኖ ህዝብ የሚበድሉ በርካታ ስራዎችን የሚሰሩ እያየን ያለንበት ሁኔታ አለ። ከዚህ አንጻር ከህዝብ ጋር በተያያዘ አገዛዙ አስታጥቆ በጀት መድቦ የትግሉ ሜዳ ላይ ያስገባቸው የተለያየ ቦታ በመቃየር ተሽከርካሪዎችን በማገት ንጹሃኖችን በማገት ህዝባችንን ሲያማረሩ የነበሩ ከፋኖ መዋቅር ውጭ ሆነው ሲሰሩ የነበረበት ሂደት አለ። እንደነገርኩ በቅርቡ የአማራ ፋኖ በወሎ ቤት አማራ አንድነቱን ከሰራን በኋላ እነዚህ ኃይሎች ምንም አይነት መፈናፈኛ እንዳይኖራቸው እያደረግን ያለንበት ታጋይ የተባለ በሙሉ እየጠረነፍን ወደ ትግሉ እያስገባን ያለንበት ሂደት ስላለ እነዚህ ኃይሎች የመዋጋት ፍላጎት ስለሌላቸውና አላማቸው ሌላ ስለነበረ ተመልሰው ወደ ብልጽግና መንግስት እየገቡ ያሉበት ሁኔታ አለ። ይሄንንም ጽንፈኛው እጅ ሰጠኝ በማለት ፕሮፓጋንዳ እየሰራ ያለበት ሁኔታ አለና በቅርቡ እንኳን እዚህ ሙጃ አካባቢ ምዕራብ ወሎ አካባቢም እንደዚሁ ሰሜን ወሎ ሙጃ ማለት ነው የገቡ አሉ። እነዛን እያሳደድነ ታጋይ ከሆነ ወደ ትግሉ የሚገባበት ታጋይ ካልሆነ ደግሞ እንደዚህ ወደ ብልጽግናው መንግስት እጁን የሚሰጥበት ሁኔታ ስላለ ይህንንም ህዝባችን ግራ እንዳይጋባ ለማለትም ጭምር ከእግር መንገዱን ከህዝቡ መበደልና ከህዝቡ ትርታ ጋር ተያይዘው ላንሳው ብዬ ነው። ይህንን ይመስላል። አርበኛ አበበ፣ ሌላው የሚነሳው ምናልባት አሁን ከጠቀስከው ጋር በተያያዘ ነው። የተለያዩ የህዝብ ቅሬታዎች ይመጡልናል እኛም ጋር በፋኖ ስም የሚለው ነው እንግዲህ አሁን በስፋት እየደረሰን ያለው። መለየት አይቻልም የፋኖ ታጣቂዎች ናቸው ተብለው ነው። ነገር ግን ህዝቡን የሚያማርሩ ገመድ እየሰቀሉ ወይም ደግሞ ገመድ እየተከሉ ግብርና ቀረጥ የሚቀበሉ በተለያየ መልኩ ህዝቡን እያማረሩ ያሉ እንዳሉ እንሰማለን። መዋቅሮቹን ጠይቀናል፣ አመራሮቹን ጠይቀናል። ይሄ ከፋኖ መዋቅር ውጪ በመንግስት ወይም ደግሞ በተለየ የሽፍታነት ባህሪ ያላቸው ሰዎች የሚያደርጉት ነው የሚል ነገር ነው። ግን ህዝቡ እንዴት ይለይ? ሌላው ሰውስ እንዴት ይለይ? ሁሉንም ፋኖ በሚል ስም ነው እየጠራቸው ያለውና እዚህ ላይ ምን አይነት የመለየትና የማስተካከል ስራ እየሰራችሁ ነው? አገዛዙ በስፋት በስማችሁ የሚንቀሳቀሱ የፋኖ መዋቅሮችን አሰማርቶ ዘረፋ ላይ እንዳለም እንሰማለን። ግን ህዝቡ ማንን ከማን ይለይ? በዚህ የተነሳ
ምሬት እንዳለ ቁጭት እንዳለ እንሰማለን። ናው ጥሩ ጥያቄ ነው። አገዛዙ አንዱ የፋኖን ትግል አዳክምበታለሁ ከህዝብ ነጥለዋለሁ ብሎ በጀት መድቦ እየሰራ ያለበት ሁኔታ አለ። ከእስር ቤቶች ጭምር በከፍተኛ ገንዘብ እየመለመለ ደህንነቶችን፣ ድሮን አስተኳሾችና ሌሎችንም ጭምር ወደ ትግላችን እያስገባ ያለበት ሁኔታ እንዳለ እናውቃለን። ከዛ በዘለለ አንዱን ህዝቡን አስመርርበታለሁ ያለው ኬላ በመወጠር አፈና በመፈጸምና ሌሎች በጣም አሽከርካሪዎችንም ተሽከርካሪን በማገት አሽከርካሪዎችንም ጭምር ጉዳት እስከማድረስ የደረሰ ግፍ የሚሰሩ አካላቶች አሉ። እነዚህ አገዛዙ በጀት መድቦ አስታጥቆ ብሬንም ስናይፐርም የትግሉ ሜዳ ውስጥ ያስገባቸው ግን ደግሞ ከእውነተኛ ታጋዩ ጋር የማይገቡ ለዚህ ዓላማ እንዲሆን የፋኖን ትግል እየከፋፈለ አንደኛው ጠበቅ አድርጎ ሲይዘው ወደ አንደኛው ማረፊያ እያደረገ የኖረበት ሁኔታ ነበረ። በእኛም በወሎ ቤተ አማራ ቀጠና የምናውቀው ነው። ለእንደነዚህ አይነት ግፎኞች ማረፊያ ሆኖ የነበረ ሁኔታ ነበረ። እሱን ሁኔታ አጥፍተነዋል። በሂደት ሙሉ ለሙሉ 100% በሚባል ደረጃ ይህንን የማጥፋት ስራ እንሰራለን። እነዚህን ሳናጠፋ ከብርሃኑ ጁላ ሰራዊት ጋር ብቻ የምንጋፈጥበት ሁኔታ አይኖርም። ይህን እንደኛ ቀጠና እያጠፋ ነው፣ ሁሉም እየሰራበት ነው። መታወቅ ያለበት ነገር ግን የቻሉትን ያክል ህዝባችንን በድለዋል። አሁን ደግሞ ሙሉ ለሙሉ የወሎ ቤተ አማራ ቀጠናን በእጃችን ስናስገባው ደግሞ የትም መሄጃ ስለሌላቸው ማረፊያም ስለሌላቸው ማረፊያ የሆኑ የነበሩትን አፈንጋጮችም ልክ ስላስገባናቸውና ወደ አንድ ስላመጣ ነው አሁን የትም መሄጃ ስለሌላቸው በተለያዩ አካባቢዎች ጽንፈኛው እጅ ሰጠኝ የሚለው የዛ ድራማ ውጤት ነው። ተመልሰው ወደዚህ ውጊያ ስለማይገቡ አላማቸው ዘረፋ ስለነበረ አላማቸው የአማራን ህዝብ ማስመረርና ፋኖን ከህዝብ ለመነጠል በሚል ቀቢጸ ተስፋ ወደ ትግሉ ሜዳ የገቡ ነበሩ። ለዛ ነው ቅድም የጠቀስኩልህ እዚህ ሰሜን ወሎ ዞን ሙጃ ከተማ ላይ ትላንትና ከትላንት ወዲያ የክልሉ ኮሚኒኬሽን የጻፈው ሁኔታ ነበርና እነዛ አንዱ አሰማርቶ ህዝባችንን ሲጨፈጭፍባቸው የነበሩ ሲበድልባቸው የነበሩ አደረጃጀቶች 5 10 ነው ሲሰሩ የነበሩ ናቸው። እነሱ ተመልሰው ወደ ቤታቸው የገቡበት ሁኔታ ነው፣ ወደ ብልጽግና ማለት ነው። ከዛ አንጻር ግን እኛ ይህንን የማጽዳቱን ስራ በተጠናከረ ሁኔታ እየሰራንበት ነው። በርካታ ውጤቶች አሉ። በቅርቡ ሙሉ ለሙሉ በሚባል ደረጃ ከዚህ የጸዳ እንዲሆን እናደርገዋለን፣ ለትግሉ ስለሚጠቅም ማለት ነውና እየሰራንበት ነው። ጥሩ ውጤት ነው ያለ። እንግዲህ አርበኛ አበበ ቀጠናዊ ሁኔታዎችን በተመለከተ ኢትዮጵያ ውስጥ የተለያዩ በትጥቅ ትግል አገዛዙን ለመጣል ብረት ያነሱ ኃይሎች አሉ። አሁን የትብብር ድምጾች ይሰማሉ። በቅርቡም የኦሮሞ ነጻነት ሰራዊት እንደዚሁ ከሌሎች ኃይሎች ጋር በመተባበር ስርዓቱን ለመጣል ዝግጁ ነን የሚል መግለጫ ሰጥተዋል በጃልመሮ አማካይነት። ሌሎች አካባቢዎችም እንደዚሁ የትብብር ጥያቄዎች፣ የትብብር ጥሪዎች ይሰማሉ። አገዛዙም ከዚህ በመነሳት ጭንቀት ውስጥ ነው ያለው። ሰሜኖች ተባብረው አንድ ላይ ሆነው የመጡ ነው የሚልም ስጋት እንዳለው በተለያየ አጋጣሚ ተገልጿል። እስቲ ከትብብር አንጻር ከሌሎች ኃይሎች ጋር በተለይም ብረት ካነሱ ኃይሎች ጋር የሚኖረው ትብብርን በተመለከተ አቋም ይዛችኋል? ምንስ ማለት ይቻላል? አመሰግናለሁ። እንግዲህ የአማራ ፋኖ እስካሁን የአማራ ህዝብ ነው ሁሉ ነገራችን፣ ስንቃችንም ትጥቃችንም ሁሉ ነገር ያው በምርኮ ከምናገኘው ውጭ ሁሉ ነገር ከአማራ ህዝብ ነው። በውጭም በውስጥም ካለው ራሳችንን ችለን የቆምንን ከፈጣሪ በታች ወደፊት ያለው እንግዲህ እንደነገርኩ ተደጋጋሚ ጊዜ እንዳወራ ነው ድርጅት ስንፈጠር የዛ መሪ ድርጅታችን የአጭር ጊዜና የረዝም ጊዜ ፖሊሲዎች ይኖሩታል፣ እቅዶች ይኖሩታል፣ መንገዶችም ስልቶችም ይኖሩታልና ከትክክለኛ ከረዝም ጊዜ መንገዳችንም ከአጭር ጊዜም በማየት ከዛ አንጻር እነማን ጋር ሆነን ይህንን ስርዓት መውጋት አለብን የሚለውን እንግዲህ የወጣ ነው እንዳነሳውልህ ራሳችንን ችለን ይህን ስርዓት እንገረስሰዋለን። እንደ አማራ ብቻ ሳይሆን የኢትዮጵያን ህዝብ አስተባብረን እውነቱን እንዲያውቁ አድርገን ሙሉ ለሙሉ ለመገርሰስ ነው የወጣ ነው። ስንወጣ ግን ራሳችንን ችለን ነው የወጣ ነው። ከጅብ ከሚበላህ በልተው ተቀደስ በሚለው ነው። ወደፊት ያሉ ግንኙነቶች ከብልጽግናው ስርዓት ጋር ተያይዞ መጣል የሚፈልጉ ኃይሎች ካሉ እንደነገርኩ ድርጅታዊ ውሳኔ ነው የሚሆነው። እንሰራለን አንሰራም ለማለት እኔ መርሁ ላይ ፈቅድልኝ ይችላል ባለውበት ሁኔታ። በቀጣይ ግን በቅርብ ጊዜ ውስጥ መሪ ድርጅታችንን ከፈጠርን በኋላ አጠቃላይ አመራሩ በመሪው በድርጅቱ በኩል አቅጣጫዎች ይኖራሉ፣ ግንኙነቶች ይኖራሉ። ከዛ አንጻር ወደፊት ምላሽ የምሰጥባቸው ይሆናልና እስከዛሬ በመጣንበት ሂደት ግን ራሳችንን ችለን ቁመን ነው እየታገልን የመጣ ነው። ወደፊት እንግዲህ አጋርነት የሚፈልጉ ካሉ እንዴት አጋርነት ፈጥረን የብልጽግናውን ስርዓት እንገረሰሳለን የሚለው በገለጽኩ ልክ ወደፊት የምናይ ይሆናል ማለት ነው በጋራ። ሌላው አርበኛ አበበ አሁን ደምቆ የሚሰማው በኤርትራና በኢትዮጵያ መሀል ጦርነት ሊከፈት ይችላል የሚለው ስጋት ነው። የአብይ አህመድ አስተዳደርም በአሁኑ ሰዓት ሁሉ ነገር ወደ ጦር ግንባር በሚመስል መልኩ የሚያስመርቃቸው ሁሉ ለውትድርና ለጦርነት የሚያስፈልጉ ነገሮችን ነው እያስመረቀ ያለው። ሰሞኑን በዚህ ተጠምዷል። የጦርነት ወሬዎች ከዚህም ከግራም ከቀኝም ይሰማሉ። ምናልባት እዚህ ላይ ምን ማለት ይቻላል? ኤርትራና ኢትዮጵያን ወደ ጦርነት ውስጥ ይከታል የሚለው አጀንዳ በተለይም ከወደብ ጋር ተያይዞ ነው እየመጣ ያለው። ያንንም ኢትዮጵያ ምን አይነት አቋም ይዛሉ የሚለው በሰፊው እየተነሳ ያለ ጉዳይ ነው። እስቲ እዚህ ላይ ምን ማለት ይቻላል?
አመሰግናለሁ። በመጀመሪያ ደረጃ እኔ እንደ አማራ ፋኖ ማጠቃላይ የኤርትራና የብልጽግና መንግስት ቢባል ደስ ይለኛል። ኢትዮጵያና ኤርትራ ባይባል የሚል ሀሳብ አለኝ። አጠቃላይ የአብይ አህመድና የቡድኑ ፍላጎት እንጂ የኢትዮጵያውያን ፍላጎት ነው ብዬ አላስብም። በዚህ ረገድ ሆዳደሮች ካልሆኑ በስተቀር የሚተባበር አማራ አይኖርም። ከሀገራችን ሉዓላዊነትም ክብርም ጋር የሚያያዝ ጉዳይ አይደለም። የብልጽግናው መንግስት አንዳንድ ጊዜ ፋኖን ሲያማ እንሰማለን። የውጭ ጠላቶቻችን ታሪካዊ ጠላቶቻችን ጋር ሆነው እየወጉን ነው ይላልና ከኢትዮጵያ ታሪካዊ ጠላቶች ጋር ሆኖ ኢትዮጵያን ጦርነት ውስጥ ማግዶ ወንድም ከወንድሙ እያጋጨ እያስተላለቀ ያለው አብይ አህመድ ነው። ምናልባትም የውጭ ኃይሎች እጅ ያለበት ብዬ የማስበው የብልጽግናውን መንግስት እንጂ እኛ ከዛ የጸዳነን። አሁንም እንደዛ አይነት ፍላጎቶችን ይዞ ነው ወደ ጦርነት እየገባ ያለው። ኢትዮጵያ በዚህ ሰዓት ወደብ ቢያስፈልጋትም አሁን ላይ ግን ወደብ ሳይሆን ሰላም ነው የሚያስፈልጋት። መጀመሪያ እንደ ሀገር መቀጠል አለባት። የህልውና አደጋ ተጋርጦባት ያለች ሀገር ነች። ስለዚህ ሀገራችንን ተቀምተናል። ሁላችንም ኢትዮጵያውያኖች ተባብረን የብልጽግናውን ስርዓት በመገርሰስ የሀገራችን ባለቤት የምንሆንበትን ምዕራፍ ነው ማመቻቸት ያለብን እንጂ ከአብይ አህመድ ጋር ሁነን ጦርነት ውስጥ መግባት አለብን ብዬ አላስብም። ሁሉም ኢትዮጵያውያኖች ልጆቻቸውን ሰብስበው መያዝ አለባቸው። በአጭር ጊዜ ውስጥ በጣም ፈጣን በሚባል ጊዜ ውስጥ ሁሉም ኢትዮጵያውያኖች በሁሉም የኢትዮጵያ አካባቢዎች ህዝባዊ አመጽ፣ ህዝባዊ እምቢተኝነት በመቀስቀስ ጦርነቱን ማስቆም ይቻላል። የብልጽግናውን ስርዓት መገርሰስ ይቻላል እና የበዛ ዝምታ አለ፣ የበዛ የፍርሃት ቆፈን አለ። ግፈኞች ለትንሽ ጊዜ ነው ሊሆን የሚችለው እንጂ በአጭር ጊዜ ውስጥ የብልጽግናውን ስርዓት መገርሰስ ይቻላል። የአዲስ አበባ ህዝብ 50 ሺህ ሆኖ ታላቁ ሩጫን ከምሮት 50 ሺህ ህዝብ ወደ 4 ኪሎ ቤተመንግስት ቢገባ ቤተመንግስቱን መቆጣጠር ይቻላል። ኢትዮጵያውያኖች በጣም የበዛ እንቅልፍ ላይ በጣም የሰመጠ እንቅልፍ ላይ ያለ ነውና በዛ ደረጃ ነው። ወደብም የሚያስፈልግበት ሰዓት አይደለም። መጀመሪያ ሰላም ይቀድማል፣ አንድነቷ ይቀድማል፣ ህልውናዋ ይቀድማል እና አብይ አህመድ ራሱን ችሎ ቡድኑን ይዞ ከወዳደር ጄኔራሎቹ እና ሚኒስትሮቹ አጠቃላይ ጄኔራሎቹ ናቸው ሚኒስተር የምላቸው። ሚኒስትሮቹ ዝም ብለው ለሲምቦል የተቀመጡ ናቸው። ይሄ ወታደራዊ መንግስት ፋሽስት ነው። ምናልባት ሰራዊቱም ከኤርትራ ጋር ሊያዋጋው እንደሆነ ስላወቀ እየጠፋ እየኮበለለ በጣም በርካታ ቁጥር ያለው ወደ ፋኖ እየገባ ያለበት ሁኔታ አለ። አሁንም ተጠናክሮ መምጣት መቻል አለበት ብዬ አምናለሁ እና ጦርነት ሊገጥም ይችላል፣ ሊገባ ይችላል። ውድቀቱን ግን ያፋጥነዋል ብዬ ነው የማስበው። ምክንያቱም ከፋኖ ጋር ያለው በጣም ፈጥኖት ያለ ትግል ነው። በእኛ በኩል መስራት ያለብንን ስራ መስራት በፍጥነት ስላልቻለን እንጂ የብልጽግናውን ስርዓት ገርስሰን አሁንም የታሰቡ ጦርነቶችን ማስቀረት ይቻል ነበርና እንደገለጽከው አሁን ጦርነት የሚመስሉ ሁኔታዎች ሊያስገቡ የሚችሉ ሁኔታዎች ቅስቀሳ እያደረገ ያለበት ሁኔታ፣ ድሮን ጭምር እየሰራሁ ነው እያለ ህዝብ እያታለለ ያለበት ሁኔታ አለና አብይ አህመድ ድሮን ቀርቶ ሽራፊ ነገር መስራት የማይችል ውሸታም ሰው ነው። ስለዚህ ኢትዮጵያውያኖች በዚህ ፕሮፓጋንዳ ያሰ ፕሮፓጋንዳ በሽወድ መታለል የለባቸውም። እሱ ካዳመጡት ሰው ምሰራለሁ ሊል ስለሚችል እሱን ወደ ጎን አድርገው ሁሉም ኢትዮጵያውያኖች እኔ በጣም በፍጥነት ህዝባዊ አመጽ፣ ህዝባዊ እምቢተኝነት ውስጥ በመግባት ከዚህ ከትጥቅ ትግሉ ጋር በመሆን ሀገራችንን ኢትዮጵያን ከፋሽስቱ ስርዓት ነጻ አድርገን ኢትዮጵያውያኖች ቁጭ ብለን ተመካክረን ዳግም የሀገራችን ባለቤት የምንሆንበትን እድል ማመቻቸት ይቻላል ብዬ አምናለሁ። ምንም የማይቻል ነገር የለም። ከፋኖ ከአማራ ህዝብ መማር ይቻላል። ባለፉት ጊዜያቶች ስህተት የሰሩ ኃይሎችም ከስህተታቸው ተምረው የብልጽግናውን መንግስት መጣል ላይ ትኩረት በማድረግ ሁሉም ኢትዮጵያውያኖች ርብርብ አድርገን ይህንን ስርዓት በአዲስ አመት ገርስሰን የሀገራችን ባለቤት የምንሆንበት እድል ይኖራል ብዬ ተስፋ አድርጋለሁ። ይሄ መሆን የሚችለው ደግሞ በአንድ ላይ ሁላችንም በሚችለው ተዋግቶ ካልሆነ ደግሞ አጠቃላይ በተቻለው በአደባባይ አመፅ ጭምር በህዝባዊ እምቢተኝነት በጦር ቢመጣ በጦር የሚታጀብበት ሁኔታ ስላለ ፋኖም ትጥቅ አንስቷን በርካታ ትጥቅ ያነሱ ኃይሎች አሉ። የአደባባይ አመፁ በታጣቂ የሚታጀብበት ሁኔታ ስላለ ድሮኖች አሉኝ ድሮን እየሰራሁ ነው የሚለው ለማስፈራራት ህዝብም ጭምር ጨፈጭፋለሁ ለማለት የፍራት ወሬ ነው እና አብይ አህመድ ያው የፈሪ ዱላው ብዙ ነው። ለዛ ነው እያወራ ያለው። ስለዚህ ያን ወደ ጎን አድርጎ ህዝባችን አንድ ሆኖ ይህን ስርዓት የምንገረስስበትን ሁኔታ መፍጠር መቻል አለብን ብለን እናምናለን። ከዛ ውጭ ግን በሶማሌላንድ የሚሆን በኤርትራ ጉዳይ የወደብ የሚሆን የግጭት ፍላጎት የብልጽግናው መንግስት ፍላጎት እንጂ የኢትዮጵያን ፍላጎት እንዳልሆነ ሊሰመርበት ይገባል። ይህን እርግጠኛ ሆኖ መናገር ይቻላል። በተለይ እንደ አማራ እርግጠኛ ሆነን መናገር እንችላለን። ከዛ አንጻር ያለው ነገር ይሄ ነው። አመሰግናለሁ። በጣም ነው የማመሰግነው። አርበኛ አበበ ፈንታው የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት ክፍል ኃላፊ፣ እግዚአብሔር ይስጥልኝ። መልካም ቀን። እኔም አመሰግናለሁ መሳይሽ።